በአሁን ሰዓት እንደተሰማው የብዙ ሺህ ሙስሊም አባት የሆነው ኡስታዝ አቡበከር አህመድ በኢትዮ ጠቢብ ሆስፒታል በጠና ታሞ መተኛቱ ተሰምቷል። በዱዓችሁ አስቡት። ደሞ ለገዛ እርዳታ ምግብና እርዳታ ጭኖ ሲንቀሳቀስ የነበረው ግሎባል ስሙድ ፍሎቲላ ትላንትና እንግዲህ በእስራኤል መንግስት የባህር ላይ ወንበዴዎች የእገታ ሙከራ ተደርጎበታል። እነዚህ በመርከቡ ያሉ ሰዎች እኛ ጋር እንዲደርሱ አድርጓቸው ከእስራኤል ጥቃትም ጠብቋቸው ስትል ነበር መልእክቷን የጀመረችው። ቢስሚላህ ሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የኑር ቤተሰቦች እንዴት አላችሁ? ትናንትና በሰራሁት ቪዲዮ ምግብና መድኃኒት ይዘው ወደ ጋዛ የሚጓዙ ተጓዦች እንግዲህ ጉዟቸውን ወደ እስራኤል በጣም እየተቃረቡ እንደሆነ መረጃ ሰጥቻችሁ ነበር። አሁን ደግሞ አዲስ የተከሰተ ክስተት አለ። ኢንሻአላህ ሙሉውን የምትከታተሉ ከሆነ በትግስት ማስደምጣችሁን የሚሆኑ አዳዲስ መረጃዎች አሉ። በሌላ መረጃ ደግሞ ኡስታዛችን ኡስታዝ አቡበከር አህመድ በጠና እንደታመመ መረጃዎች እየወጡ ነው የሚገኙት። አላህ እንዲያሽረው ሁላችንም ዱዓ እናድርግለት። ተወዳጁ ኡስታዝ ታመው መተኛታቸው ተሰምቷል። ሁላችሁም ዱዓ እንድታረጉላቸው እንግዲህ እየተጠየቀ ይገኛል። በብዙዎች የሚወደዱትና እንዲሁም ደግሞ የሙስሊም አባት የሆኑት ኡስታዝ አቡበከር አህመድ በጠና ታመው መተኛታቸው ከጉርሻ ፖስት ላይ እንግዲህ ተመልክቻለሁ። በመሆኑም ሁላችሁም በዱዓችሁ እንድታስቧቸው ጥሪ ቀርቧል። ኡስታዝ አቡበከርም ፈጣሪ ወደ ጤናው እንዲመልሰው እመኛለሁ። ኡስታዝ አቡበከር አህመድን በቃላት መግለጽ ሀይቃኒ በጣም ነው የሚከብደኝ። የኢትዮጵያ ሙስሊሞች እንዳይናችን ብሌን መንሳሳለት ለዲኑ ብዙ መስዋዕቶችን የከፈለ ኡስታዛችን ነው። አላህ ያቆየው፣ አላህ ያሽረልን። በጣም ያስፈልገናል። በዚህ ሰዓት ደግሞ ሙስሊሙ ማህበረሰብ አንድ አርጎ ከብዙ አቅጣጫ የሚመጡ ጥላቶቻችንን ለመከላከል እንደዚህ አይነት ጠንካራ የሆነ ኡስታዝ ያስፈልገናልና ሁላችሁም የምትወዱት ወንድምና እህቶች ሁላችሁም ዱዓ አድርጉለት ማለት እፈልጋለሁ። ምግብና መድኃኒት ይዘው ወደ ጋዛ እንግዲህ የተቃረቡ የሚገኙትን ተጓዦች በጉጉት የሚጠብቁ የጋዛ ህፃናት ያስተላለፉት ድንቅ መልእክት አለ። እሱም መልእክት እንስማና ወደ ሌሎች መረጃዎች እንሻገራለን። ወደ ጋዛ የሚሄዱት የመርከበኞቹን ቡድን አስመልክቶ ይቺ ታዳጊ በጋዛ የምትኖር ፓለስታይናዊ ይህን መልእክት አስተላልፋለች። ነቢያስ ባላለው የ9 ዓመት ታዳጊ ነኝ። አሁን ላይ ግሎባል ሰሙድ ፍሎቲላን እየጠበቅኩ እገኛለሁ። እናም ለዓለም መልእክት አለኝ። እባካችሁ የዓለም ሰዎች እነዚህ በመርከቡ ያሉ ሰዎች እኛ ጋር እንዲደርሱ አድርጓቸው ከእስራኤል ጥቃትም ጠብቋቸው ስትል ነበር መልእክቷን የጀመረችው። እናም እናንተ በመርከቡ ያላችሁ ሰዎች ደግሞ በጣም ነው የምንወዳችሁ፣ ይህንን ተግባራችሁን ደግሞ መቼም ማንረሳውም ብላችኋለች። እናም ስለነሱ ለማብራራት ስትሞክር ደግሞ እነዚህ ግሎባል ሰሙድ ፍሎቲላ ብሎ ማለት እኮ ከዓለም ላይ የተውጣጡ ሰባዊነት የተሰማቸው ሰዎች ናቸው። እናም እኛ ጋር እንዲደርሱ ተስፋ አለኝ ስትል ነበር መልእክቷን ያሰፈረችው። በመጨረሻም እኛም ብላችሁ በዚህ መርከብ ላይ ያላችሁ ሁላችሁንም እንወዳችኋለን ስትል ነበር መልእክቷን ያስተላለፈችው። ይህንንም በእንግሊዘኛ ነበር ያስተላለፈችው። አሁን ላይ ብዙዎች እየተቀባበሏት ይገኛሉ። ለነዚህ ህፃናት ሲባል እንኳን እነዚህ መርከበኞች በጋዛ ብናያቸው ደስ ይለናል። አሁን ላይ ወደ 50 ማይል ወደ ጋዛ እንደቀረቡና ወደ አደገኛው የእስራኤል ዞን ውስጥ እንደገቡ እየተነገረ የሚሆነውን አብረን የምናይ ይሆናል። ለተመሳሳይ መረጃ የፕላስ ምልክቷን መጫናችሁን አትርሱ። ወላሂ ሐቂቃ እነዚህ የጋዛ ህፃናት እንግዲህ ለማየት እንኳን የሚያሳሱ የጋዛ ህፃናትን እንደዚህ እንግዲህ በመታዩት መንገድ በጉጉት ነው የሚጠብቋቸው። እንግዲህ እነዚህን መርከበኞች ማለት ነው በጣም ከምግቡና ከመጠጡ በላይ ደግሞ ለነሱ የሚከፈል መስዋዕትነት ሐቂቃ በጣም ለነሱ ያስደስታቸዋል። እነዚህ እንግዲህ ከአሜሪካም ከአውሮፓም እንደዚሁ ከተለያዩ የአውሮፓ ከተሞች የተውጣጡ አክቲቪስቶችና በጎ ፈቃደኞች ምግብና የተለያየ እርዳታ በመያዝ እንግዲህ ወደ ጋዛ ማቅናታቸው ለጋዛውያን ያላቸውን ክብር ያላቸው ምን ያክል መስዋዕትነት ለመክፈል እንደተዘጋጁላቸው የሚያሳይ ስለሆነ በጣም በጉጉት እየጠበቋቸው ነው የሚገኙት። እንግዲህ በጉዟቸው ደግሞ የገጠማቸው አዲስ ክስተት አለ እየተባለ ነው። እሱም መረጃ እንመልከት። ኦገስት 25 ከስፔንና ከጣሊያን ወደቦች ተነስቶ 50 መርከቦችን በመጫን ላዩ ላይ ደግሞ 44 ሀገራት የተውጣጡ አክቲቪስቶችንና እንዲሁም ደግሞ ለገዛ እርዳታ ምግብና እርዳታ ጭኖ ሲንቀሳቀስ የነበረው ግሎባል ስሙድ ፍሎቲላ ትላንትና እንግዲህ በእስራኤል መንግስት የባህር ላይ ወንበዴዎች የእገታ ሙከራ ተደርጎበታል። ያው ኢንተርናሽናል ዋተር ላይ መርከብ ማገት በኢንተርናሽናል ህግ ወንብድና ነው። ያው እንዳልኳችሁ የኢንተርናሽናል ህግ ደሃ ሀገራቶች ላይ ብቻ ነው እንጂ የሚሰራው። ያው ሶማሌዎች ሲያደርጉት ፓይሬሲ ወር የባህር ላይ ወንብድና ይባላል። እነዚህ ሲያደርጉት አይባልም ለማለት ካልሆነ በስተቀር ደብል ስታንዳርድ ካልሆነ በስተቀር የእስራኤል መንግስት ኢንተርናሽናል ዋተር ላይ እነዚህን መርከቦች ለማገት የሞከረው የባህር ላይ ወንብድና ነው። ያው የባህር ላይ ወንብድናውን ፈጽመዋል ማለት ነው። ይህ ግሎባል ስሙድ ፍሎቲላ ከ44 ሀገራት የተውጣጡ አክቲቪስቶችን ነው የያዘው። ለጋዛ ኢሴንሻል የሆነ ምግብና የመድኃኒት እርዳታ ለማድረግና ግሎባል አዌርነስ ለመፍጠር ነው አላማው። ከነዚህ 44 ሀገራቶች ውስጥ እንግዲህ 24 የሚሆኑት አክቲቪስቶች አሜሪካውያን እንደሆኑና ከነሱ ውስጥ ደግሞ የአሜሪካ ወታደር ቬተሪያን ኦር በፊት ተዋጊ የአሜሪካ ወታደር አባላት የነበሩ
ሰዎች የሚገኙበታል 24 አሜሪካውያን ናቸው ከተለያዩ ዓለም የተውጣጡ አክቲቪስቶች ነበሩ ይሄንን ይዘው ሲንቀሳቀሱ የነበረው እነዚህ 50 መርከቦች እንግዲህ መንገድ ላይ ያሉ በተደጋጋሚ ከእስራኤል የድሮን አታክ ምናምን ተደርጎባቸዋልና ከ50ዎቹ 6 የሚሆኑት ኦሬዲ በድሮን ምናምን ጉዳት ተደርሶባቸው መቀጠል ሳይችሉ ቀርተው 44ቱ እየቀጠሉ ያለበት ሁኔታ ነበር የነበረው ከሰዓታት በፊት ግን እነሱንም ለማገት በተደረገ ሙከራ በተደረገ የባህር ላይ ውንብድና 15 የሚሆኑት መታገታቸው ታውቋል ስቲል ግን ይህ ቪዲዮ እስኪሰራ ድረስ 29 የሚሆኑት መርከቦች ግን ስቲል እየገፉ ያለበት ሁኔታና ከጋዛ 85 ኪሎ ሜትር ርቀት ላይ እንዳሉ ነው የሚታወቀው ለማንኛውም እነዚህ 29 መርከቦች እየገፉ ቢሆንም 15ቱ ግን መታገታቸውና ወደ እስራኤል ሊወሰዱ እንደሚችሉ ነው የታወቀው ይህ እንዳልኳችሁ ክሊርሊ ኢንተርናሽናል ዋተር ላይ መርከብ ማገት የባህር ላይ ውንብድና ኦር ፓይሬሲ ነው ያው ውንብድና ብርቁ አይደለም ነው ያው ውንብድና ብርቁ አስላሉ ነው ለማንኛውም አገሪቷ ለማንኛውም ግን እነዚህ አክቲቪስቶች እንግዲህ እየገፉ ያለበት ሁኔታ ነው ያለው the first point ይጭኖት የመጡት እርዳታ ሲምቦሊክ እርዳታ እንጂ እዛ ደርሶ ያን ያህል ሲግኒፊካንት የሆነ ለውጥ የሚያመጣ አይደለም first of all ሲምቦሊክ እርዳታ ነው ሁለተኛ ግን ዋናው ዓላማ የዚህ የግሎባል ስሙድ ፍሎቲላ ዋና ዓላማ ኢንተርናሽናል አዌርነስ መፍጠር ነበረ አላማቸውን በሚገባ መልኩ እያሳኩ ያለበት ሁኔታ ነው ያለው ኢንተርናሽናል አዌርነስ ፈጥሯል ሰው እንዳለ ይሄንን ጉዳይ እየተከታተለ ያለበት ሁኔታ ነው ያለው ሰው የኢንተርናሽናል ትኩረትን ስበዋል ማለት ነውና አላማቸው ፈርስት ኦፍ ኦል ይሄ ነበር አሁንም ቢሆን የታገቱት ታግተው የቀሩት ግን 25 የሚሆኑት ፑሽ እያደረጉና ከጋዛ 85 ኪሎ ሜትር ርቀት ላይ ናሉት ይሄ ቪዲዮ እስኪሰራ ድረስ በሌላ በኩል አገራት በየአቅጣጫው ውግዘታቸውን እያወገዙ ነው ያሉት የተለያዩ አገራቶች ይሄንን የባህር ላይ ውንብድና እያወገዙ ነው ያሉት ከዛ ውስጥ ነው ትኩረትን ይሳበኛው ጉስታቮ ፔትሮ እንደሚመቸኝ ታውቃላችሁና ጉስታቮ ፔትሮ ኢሚዲየትሊ የእስራኤል ዲፕሎማቶችን ከኮሎምቢያ አባሯል ከእስራኤል ጋር ያለውን ታይ ኢሚዲየትሊ ከት አድርጓል በዚህ ምክንያት ከታገቱት ውስጥ ሁለት ዜጎች የኮሎምቢያ ዜጎች ናቸው ኢሚዲየትሊ አባሯል ከዛ ውጭ ደግሞ ከእስራኤል ጋር ያለውን ፍሪ ትሬድ ኢሚዲየትሊ ኢፌክቲቭ ኢሚዲየትሊ እንዲቆም አዟል ከእስራኤል ጋር ምንም ያለውን ግንኙነትም አቋርጧል ዲፕሎማቶቹንም አባሯል ማለት ነው ለማንኛውም ሀገራት በየአቅጣጫው ውግዘታቸውን እንትን ይያሉ ነው እነዚህ የቀሩት 29 መርከቦችም እየገፉ ነው ያሉት ደርሰው ጋዛ ይደርሳሉ የሚለው ነገር ስቲል አጠራጣሪና ስቲል የሚታይ ነገር ነው የሚሆነው ሶ I guess we will see በነገራችሁ ላይ ያ ጀማዓ ፍትህ የሚገኘው ከአላህ ብቻ ነው ሐቂቃ ዓለም ላይ ምንም አይነት ፍትህ የለም እነሱ ሲፈልጉ ሽፍታ ያደርጓቸዋል አሸባሪ ያደርጓቸዋል እነሱ ደግሞ ሲያደርጉት ያንን ነገር እንግዲህ በተቃራኒው ለነሱ በጣም ልክ ይሆንና ተገቢ ይሆናል ያ ጀማዓ ለማንኛውም ያ ጀማዓ እንግዲህ ለፊሊስጤማውያንና ለጋዛውያን አላህ ነው ያላቸው ከማንም ከምንም በላይ ሁላችሁም በዱዓችሁ አትርሷቸው አላህ ነስሩን ያምጣላቸው በኮሜንት ላይ እናንተ ደግሞ እንግዲህ ሐሳባችሁን ሼር አድርጉ ድል ለፊሊስጤማውያን እያላችሁ ቪዲዮውን ተመልከቱት እሺ እንጻፍ አሁን ላይቭ ገብተናል እነሱ የሚሉን ነገሮች በሙሉ እናደርግላቸዋለን የሚሉን ጠይቁ ነገሮች እንመልስላቸዋለን እሺ አሁን ምንድነው ያሉት እህትሽ ታምራለች አመሰግናለች ስንተኛ ክፍል ነሽ ሶስተኛ ክፍል ናት ቁርአን ትቀራለሽ ወይ አቀራለሁ ስንተኛ ልጅ ነሽ 9 ማሻአላህ አመሰግናለሁ ተባረከላህ ተባረከላህ እሺ የእህትሽ ጸጉር መሰለኝ እስኪ የእህትሽ ጸጉር ያምራል መሰለኝ ታሳየን ያሉ ማሳየት አላሳየም ለምን አሳየኝ ጸጉርሽን አሳየን ያው አልፈልግም አላሳየም ለምን ለሰው አንድ ፍሬ ጸጉር ራሱ ማሳየት አልፈልግም ለምን አሳየን ያልሽ ነው እስካሁን እኔ ደግሞ አልፈልግም እኔ አላሳየም ከፊት ለፊት ብቻ ያለው ነው ምን ከፊት ለፊት ግማሽ ጸጉር ራሱ ሰው እንዲያይብኝ አልፈልግም አንድ ፍሬ ሆኖ ራሱ ግማሽ ጸጉር ማሳየት ራሱ አልፈልግም አሳየን ነው እስካሁን መልሽላችኋለሁ ጎበዝ ብሎሻል አሁን ደግሞ ጸጉርሽ ብቻ እንዴት ትንሽ አሳየን ጸጉሬ ማሳየት አልፈልግም ለምን ማትሰየው አልፈልግም እስልምና እንደዚህ አይልም እስልምና አይፈቅድም ተሰያችሁ ኡስታዝም ጸጉራችሁን የትም ቦታ ሆኑ እንዳከፍቱ ጸጉራችሁን እንዳከፍቱ ተብላችኋል እሺ ጸጉራቸውን ለሚከፍቱ ሰዎች ምን ታስተላልፊላችኋለሽ ሙስሊም ሆኖ ጸጉራቸውን ለሚያሳዩ ሰዎች ምን ታስተላልፊላችኋለሽ እስልምና እንደዚህ ስለሚያይ ጸጉራችሁን ለሰው አታሳዩ በሂጃብ ሸፍኑ ይላል እስልምና አይፈቅድም ስለዚህ እሷ ነግራችኋለች ሂጃብ ጸጉራችሁን ሸፍኑ ብላችኋለች እህቴ ወልቻለሁ ጸጉር ለማንም አይታይም እሺ እንወዳችኋለን ቻው
ባይዞ የማይጠበቅ ነው እንደዚህ አይነት ነገር አብሶ ደግሞ ከህፃናት ሲሆን ጭራሽ አንጠብቀውም ሶሻል ሚዲያ ላይ የምናያቸው ነገሮች በጣም እየተበላሹ ነው የሚገኙት ሰሞኑን እንግዲህ በሌሎች ዩቲዩበሮች ተፖስቶ አይቻለሁ እንግዲህ እናንተም ተመለከቱት ይሆናል ሀይቃ ያንን እኔ ለእናንተ ሼር ለማድረግ እንትን አስጠልቶኝ ነው ሀይቃ ወላሂ በጣም ያስጠላል ሙስሊም ነኝ የምትል ሴት ነገር ግን ደግሞ በሶሻል ሚዲያ በጣም በሚያስጠላ ሁኔታ በሶሻል ሚዲያ ተገላልጣ እንግዲህ እየተመለከትን ነው የሚገኘው እንደዚህ ደግሞ እህቶችና ህፃናቶች ስለ ሂጃብ እንግዲህ እንደዚህ ሲያስተምሩ በጣም ያስደስታል አላህ ረዝም እድሜ ይስጣል ለዚች ህፃን ለብዙዎችም አርአያ የምትሆን ልጅ እንድትኮን ምኞቴ ነው አሁን እየወጡ እንዳሉ ሪፖርቶች ከሆነ የጋዛ ጦርነት ከቆመ በኋላ ለሚቀጥሉት 5 ዓመታት ጋዛን ያስተዳድራል የተባለው ማመሰላችሁ this guy I kid you not ቶኒ ብሌር ለቀጣይ 5 ዓመታት ጋዛን ያስተዳድራል የሚሉ ሪፖርቶች እየወጡ ነው ቶኒ ብሌር the butcher of Iraq እንደምታውቁት ቶኒ ብሌር ከጆርጅ ቡሽ ጋር ባልተረጋገጠና መጨረሻ ላይ ውሸት መሆኑ በተረጋገጠ ኢራቅ የጅምላ ጨራሽ መሳሪያ አላት ምናምን በሚል ውሸት ገብቶ ኢራቅ ውስጥ ያን ሁሉ ውድመት ያደረሰ ሰው ነው ቶኒ ብሌር አሁን ግን ፕሮፖዝ በተደረገው መሰረት ለሚቀጥሉት 5 ዓመታት the post war transitional government authority of Gaza ምናምን የሚል አንድ እንትን ግሩፕ ተቋቁሟልና ያ ምንድነው ጋዛ ውስጥ ገብቶ ጋዛን ለሚቀጥሉት 5 ዓመታት ከጦርነቱ ከቆመ በኋላ ለሚቀጥሉት 5 ዓመታት የሚያስተዳድርና ሱፕሪም ሊጋል እና ገቨርኒንግ ቦዲ ይሆናል የተባለ እንትን ቶኒ ብሌር ይመራዋል እየተባለ ነው ያው ይሄንን ፕሮፖዛል ደግሞ ያው አሜሪካም ሆነች አሜሪካን ፕሮፖዝ ያደረገችውና አሜሪካም ዩኤንም ባክ የሚያደርገው እንዲሁም ደግሞ የገልፍ ሀገራትም ባክ ያደረጉት መሆኑ ደግሞ የሚገርም ነው ሶ አኮርዲንግ ቱ ዲስ ጦርነቱ ከቆመ በኋላ የቶኒ ብሌር የሚመራው ፖስት ዋር ትራንዚሽናል ኦቶሪቲ ኦፍ ጋዛ ምናምን የሚባለው እንትን ገብቶ እንግዲህ ለ5 ዓመታት ቶኒ ብሌር ጋዛን ያስተዳድራል ማለት ነው ከዛ በኋላ ነገሮችን አረጋግቶ በ5ኛው ዓመት መጨረሻ ላይ ለፍልስጤማውያን እዛ ለሚቋቋመው ከጋዛ ለሚቋቋሙት ከጋዛውያን ለሚቋቋመው አዲስ መንግስት ያስረክበው ይወጣል የሚል ነው ፕሮፖዛሉ በራሱ ላይክ ብዙ ኔጌቲቭ ነገሮችን አቮይድ ሊያደርግ ይችላል ለምሳሌ እስራኤል ሙሉ ለሙሉ ወራ እንትንን የመያዝ ይሄ ጋዛን የመያዝ ምናምን የሚሉት ነገሮችን አቮይድ ሊያደርግ ይችላል ግን isn't it weird ቶኒ ብሌር መመረጡ ይሄንን ለማስተዳደር anyway I guess we will ምን ትላላችሁ ያ ጀማ ይህ ሰው እንግዲህ ጋዛን ለማስተዳደር አስቀድሞ ያዘጋጁት ግለሰብ ነው አላኩል ያህል ነግሬያችኋለሁ ከዚህ በፊትም ትራምፕ አመጣዋለሁ የሚለው የሰላም እቅድ በጣም ሪስኪ ነው ከባድ ነው አላኩል ያህል እንግዲህ እናንተን ሐሳብ ኮሜንት ላይ ያስቀምጡልኝ ይሄ ግለሰብ እንዴት ነው ጋዛ ላይ ገብቶ እንግዲህ ጋዛውያንን ያስተዳድር ብለን የምንፈቅደው ሀይቃ በጣም ከባድ ነው አላህ ነስሩን እንዲያመጣላቸው ዱዓችን ነው በጣም የሚያሳዝነው ደግሞ እንግዲህ የገልፍ ሀገራት አንዳንድ የአረብ ሀገራቶች ይህ ሰውዬ እንግዲህ እንዲያስተዳድር ጋዛን መፍቀዳቸው በጣም ያሳዝናል ያ ጀማ በቀን 8 ጊዜ የሚያختም ሰው አለ ብለዋል በቀን 8 ጊዜ ደግሞአለሁ በቀን 8 ጊዜ የሚያختም ሰው አለ ብለዋል የተለመደ ነው አሉ በቀኑ ክፍለ ጊዜ 4 በሌሊቱ ክፍለ ጊዜ 4 ይሏል ስለዚህ ቶፕስቶቹ ማለት ነው ገብቷል ኢማሙ ነወዊ ናቸው ያስቀምጡት ከመግሪብ እስከ ኢሻማ አሉ በጣም የብዙዎቹ አደት ነበር አሉ ማختም በተለይ ብዙዎቹ ኢሻን አስረዝማን ነው ወደፊት ገፍተው 5 ሰዓት ምናምን አካባቢ ስለሆነ የሚሰግዱት አሉ በእነ መግሪብ ወዲሻ የብዙዎቹ ልማድ ነበር አሉ ኢማሙ ነወዊ አልአዝካር በሚለው መጽሐፋቸው ላይ ሱብሃንአላህ ይሄ የተለመደ ነገር ነው አሉ የሰለፎች እና እነዚህ ይሄ ደግሞ በቀኑ ክፍለ ጊዜ 4 በሌሊቱ ክፍለ ጊዜ 4 ማختም ደግሞ የታወቀ ነው ይያሉን ነበሩ እንደዚህ አይነት ሰዎች የሚያደርጉ የደረጃችንን እንድናቆብ ይሄ ነው እዚህ ላይ ወጣው አሁን ማختም ስንል ቀለል አድርገን በረመዳን ማختም ነው እንለው አይደለም ለምሳሌ በጣም በቁርአን ቲላወት በጣም የታወቁት ሱሐቢ ማለት ነው ዑስማን ኢብኑ አፋን ናቸው በረካዓቴን ያختሙ ነበር ይባላል ግልጽ ነው አጂብ በረከት አሁን እንደ ተላልቆቹ እንደነ ኢማማችን እንደነ ዩሱፍ አልቀርዳዊ ምናምን አይነቶቹ እንዴት ነው ይሄ ነገር غير معقول ነው ምናምን ነገር ይላሉ ሊሆን የማይችል ነገር ነው በደቂቃም ብናሰለው ራሱ ይላሉ ሚሉት ነገር አላቸው ይሄ የራሳቸው እሳቸው የተከበረ አመለካከት ነው ግን እዚህ ላይ ምን ነው እሳቸው ራሳቸው እንደዚህ የሆነ ኢንተርቪው ላይ ኮኒሲ ዩኒቨርሲቲ ስታደርጋቸው እንደው በዚህ እድሜው ይሄን ሁሉ መጽሐፍ እንዴት ጻፉ ወደ 200 ምናምን መጽሐፍት አላቸው እንዴት በዚህ ጊዜ በየትኛው ጊዜ ተምረው በየትኛው ጊዜ አንብበው በየትኛው ጊዜ መልስ ሲሰጡን አሉ አንቺ የማታቀው በዚህ መድረክ ላይ ልናገረው የማልችለው የጊዜ በረከት የሚባል ነገር አለ አሏት በደንብ አስተዋውሳለሁ ይሄ ማለታቸው አሁን ይሄ ነገር ሲነገረን ለኛ ካምሮ በላይ ነው አይደለም በሰውኛ አምሮ ስታስበው ሊሆን የማይችል ነገር ነው እሳቸውም غير معقول ያሉት ማለት ነው ያሉት ሰው እንደዛም ብለው የሆነ ታይም ላይ ምንድነው እነዚህ ሰዎች አላህ የሰጣቸው በረከት ነው
ከዚህ ላይ እንደምድመው ለምሳሌ ኢማሙ ነወዊ እድሜያቸው 45 ዓመት ነው በዚህ ዱንያ ላይ የኖሩት ማለት ነው በ45 ዓመታቸው ኢማሙ ነወዊ እሳቸው የጻፉት መጽሐፍት ብዛት እኮ ወንድሜ አንብባ አይደለም ቀዳህ አትጨርሰው በጣም ብዙ መጽሐፍ እኮ ነው ያላቸው ብዙ መጽሐፍት ያውም ደግሞ በዘመናቸው በብራና ላይ ነው የሚጻፈው አይደለም እንዴ ቀለም በጥብጠው ብራና ዳምጠው እንደሚባለው በብራና ነው የሚጽፉት በብራና ያውም እንደዚህ ማአት ሪፈሮች በፈለጉ ሰዓት በጣት ነው ዛሬ የምታገኘዋል እንደዛ ሳይሆን ከአእምሮአቸው እያፈለቁ በብራና ላይ የጻፉት መጽሐፍ ብዛት እንዳልኩ አንብባረም ቀዳህ ጨርሰው ስለዚህ እንዴት ነው በዚህ እድሜያቸው ይጻፉት እስቲ ንገረኝ በሰውኛ ሐሳቤ ማለት ሎጂካል ሆነ ማለት ነው አዎ በረከት ነው እንዴ እነዚህ ሰዎች የቀደሙት ሊቃውንቶቻችን ሊቃውንት የሚጽፏቸው መጽሐፍት እኮ በአሁኑ ዘመን እኮ ያሉ የተለያዩ ዩኒቨርሲቲ ፕሮፌሰሮች በአንድ ላይ ሆነው የሚያዘጋጁትን ነው እኮ እነሱ በአንድ የሚጽፉት የተለያዩ ሙጀለዳት መጽሐፍት ማለት ነው እንዴት ጻፉት ታዲያ እነዚህ ሰዎች በዚህ ለምሳሌ ኢማሙ ነወዊ ጠቅሰናል በ45 ዓመት እድሜ እንዴት ሊሆን ቻለ ስለዚህ አሁንም በቀን አራቴ በቀኑ ክፍለ ጊዜ አራቴ በሌሊቱ ክፍለ ጊዜ አራቴ የሚያختሙ ሰዎች ነበሩ ሲባል አይግረመን ለማለት ነው እንዴት ነው እናንተ በዚህ ሐሳብ ተስማማላችሁ የጥሞና ጊዜ ያስፈልገናል ወራሳችንን የምናዳምጥበት የሆነ ጋፕ ያስፈልጋል ይያለ ነው እንግዲህ ይሄ ወንድማችን እኔ ባይዙይ በዚህ ሐሳብ እስማማለሁኝ አንዳንዴ ረጋ ብለን ቁጭ ብለን ራሳችንን ሰምተን ነው ነገሮችን መወሰን ያለብን እንደዚሁም ደግሞ ህይወታችን የሆነ ስቴፕ ላይ እድገት ለማግኘት ግዴታ ሰከን ማለት ያስፈልጋል በያ ማሰብ ሰው ነኝ እንግዲህ እናንተን ሐሳብ ኮሜንት ላይ ተጠብቃለሁኝ ለዛሬ እንግዲህ ያዘጋጀሁላችሁ ቪዲዮዎች እነዚህን ይመስሉ ነበር ኔክስት ኢንሻአላህ በሌላ ሐላል በሆኑ ኮንቴንቶች ኢንሻአላህ ተመልሰን ምን ገናኝ ይሆናል የዚህ ቻናል አባሪ ያልሆናችሁ ሰዎች ካላችሁ ሳይረፍድ ቶሎ ብላችሁ ሰብስክራይብ አድርጉና የቻናላችን ቤተሰብ መሆን ትችላላችሁ ኔክስት ኢንሻአላህ በሌላ አሪፍ ቪዲዮ እንገናኛለን እስከዛው ደህና ቆዩልኝ ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ